ሰው በህይወት የለም የተባለው አንድ ትልቅ ሰው በህይወት እንዳለ ይረዳል። ከዛ ጊዜ በኋላ ሰውየው በደም መፈተሽና ማየት ይጀምራል። ታዲያ ግን ሰውየው በሚፈትሽበት ሰዓት ይሄ ሰው በህይወት እንዳለ እርግጠኛ ይሆናል። ታዲያ ግን እጅ በሚጨብጥበት ሰዓት የሰውየው ፊት እየተቀያየረ ነበር። ከዛ ጊዜ በኋላ አንድ ነገር ያስታውሳል። ከ800 ዓመታት በፊት አንድ ጠንቋይ እንደዛ አይነት አገዳደል ሲስተም ትጠቀም ነበር እና እሷ እንደገደለች መጠራጠር ይጀምራል። ታዲያ ግን እጁ ላይ የነበረ ቁስል ይጠቀምና የሆነ መጽሐፍ እያነበበ ነገሮች እያስታወሰና ትዝ እያለው ነበር። ታዲያ ግን ይሄ ሰው አንድ ነገር ያስታውሳል። ከ800 ዓመታት በፊት አንድ ጠንቋይ ሰዎችን እየገደለች ነበር። ከዛ ጊዜ በኋላ ይሄ ሰው እሷን ለመግደል ከነጓደኞቹ ወደ ቦታው ያቀናል። ታዲያ ግን ወደ ቦታው በሚያቀናበት ሰዓት እቺ ጠንቋይ ሴት ለሰውየው ያለመሞት እርግማን ትረግመዋለች። ከዛ ጊዜ በኋላ ይሄ ሰው አይሞትም ነበር እና ለዛ ነበር ለ800 ዓመታት ያክል ሳይሞት የቆየው። ታዲያ ግን ይሄ ሰው ከነ ፋሚሊዎቹ እየኖረ ስላልነበረ በጣም እያዘነና እየተከፋ ነበር። ታዲያ ግን ይሄ ሰው ሁሌ ጠንቋይ ማሳደድና መግደል ነበር የስራ። ታዲያ ግን ይሄ ሰው ያላወቀው አንድ ሚስጥር ነበር። እቺ ጠንቋይ አልሞተችም ነበር፣ በህይወት ነበረች እና ከዛ ጊዜ በኋላ አንድ ትልቅ ሰው ያገኛል። ታዲያ ግን ይሄ ትልቅ ሰው ካገኘው በኋላ የሱ ጓደኛ ይሆንና ለሱ ስጦታ እየሰጠው ነበር። ታዲያ ግን በንጋታው ይሄ ትልቅ ሰው እንደሞተ ይነገረዋል። ከዛ ጓደኛው ለማየት ወደ ቦታው ያቀናል። ታዲያ ግን ወደ ቦታው በሚያቀናበት ሰዓት ይሄ ሰው በህይወት እንዳለ ይረዳል። ከዛ ነገሮች በደንብ በሚፈትሽበትና በሚያይበት ሰዓት የሆነ ማጂክ ነገር እያገኘ ነበር። ከዛ ያን ማጂክ ወደ መሬት በሚደፋበት ሰዓት የሆነ ሰርክል ነገር ያገኛል። ከዛ እቺ ጠንቋይ በህይወት እንዳለች እያሰበ ስለነበር እሷን በደንብ ፈተሽና ማየት ይጀምራል። ታዲያ ግን መጽሐፍ በሚያነብበት ሰዓት እሷም ታገኝበት ቦታ ማስተዋል ይጀምራል። ከዛ ወደ አንድ ሆቴል ያቀናና የሆነ ማጂክ ከጠጣ በኋላ ነገሮች እያስታወሰ ነበር። ከዛ ከ800 ዓመታት በፊት እቺ ጠንቋይ ያደረገችው ስራ እያስታወሰ ነበር። ታዲያ ግን እዛ የነበረች ሆቴል ላይ የምትሰራ አንድ ሴት ይሄ ሰው የሞተ መስላት አንድ ጠንቋይ ገድያለሁ ብላ በጣም ደስተኛ ሆና ከሱ ጋር ፎቶ እየተነሳች ነበር። ግን ይሄ ሰው በህይወት ነበር። ታዲያ ግን በሚነቃበት ሰዓት እቺ ሴት በጣም እየደነገጠች ነበር። ከዛ በድጋሜ የሆነ ማጂክ ያለበት ነገር ይውጥና በጣም ወሳኝና አስፈላጊ የሆነ ነገር ማስታወስ ይጀምራል።